ሴትየዋ ይሰድቡኛል እናንተን ስለወደድኩ ያለችው ማንም ሰው ከጨረቃ ፋሚሊ ማንም ሰው ከዚህ በፊትም ስለተናገረው ነው ገብቼ ልነግራችሁ የፈለጉት። ለምን ከዚህ በፊትም ብሩኬ የኔን እህቶች ይሰድባሉ ስላለ፣ ነገር ግን ትላንትና እሷ ውሸቷንም ከሆነ ቢኮዝ እኛም ልንሆን እንችላለን እያልኩኝ መጠራጠር አልፈልግም። እናንተም እንድትጠረጠሩ አልፈልግም። ሴትየዋ ምንድነው የፍቅር እንትን ሲገልጽላት ለምን ወታ የዛኔ ብሎ ካላረገች አላጠፋችም ነበር እኮ። ትሰደብ እያልኩ አይደለም፣ እንድትሰደብም አልፈልግም። ለምን እሷ ከማንም በላይ ከእኔም ከማንም በላይ የዋለች ናት። ከእናንተ ግን አትበልጥም። ጊፍት ስለሰጠች አይደለም። ልዋሻችሁ አልችልም። እኔ ደግሞ ላስመስልም አልችልም። እናንተ ግን የበለጠውን ድርሻ የያዛችሁት እናንተ ናችሁ። መመስገን የነበረባችሁ መሞገስ የነበረባችሁ እናንተ ናችሁ። ያ የኔ አስተሳሰብ ነው። እንደዛ ያድርጉላችሁ እያልኩ አይደለም። የኔ አመለካከትን ነው የምነግራችሁ። ለምን እኔ በጣም የምታረጉት ነገር እኔ ስለምወዳችሁ ብቻ። ነገር ግን ሰው ያሞግሰኛል፣ ያደርግልኛል፣ አንተ ጎበዝ ይለኛል ብሎ አይደለም የሚያደርገው። ሁሉም ራሱ የወደደውን ነው የሚያደርገው። እኔም ወድጄ ነው ያደረኩት ያንን ነገር፣ እናንተም ወዳችሁ ነው። ስለዚህ ግን ትናንትና በተናገሩት ግን ሴትየዋ ይሰድቡኛል እናንተን ስለወደድኩ ያለችው ማንም ሰው ከጨረቃ ፋሚሊ ማንም ሰው ከዚህ በፊትም ስለተናገረው ነው ገብቼ ልነግራችሁ የፈለጉት። ለምን ከዚህ በፊትም ብሩኬ የኔን እህቶች ይሰድባሉ ስላለ እሱም ነገር ደስ ስላላለኝ ነው። አሁንም እንዳይደገም ብዬ ነው። ሴትየዋ ወታ ማን እንደሰደባት ማን እንደተናገራት የተናገረቻት የግምጃ ሳትሆን ድሮ የእናንተ ፋሚሊ ውስጥ የነበረች ስሟን አላውቀውም። እናንተ ብትነግሩኝ ትችላላችሁ። አላውቀውም ስሟን። እሷን ነበረ ሲሰዳደቡ የነበረ ስታረግ የነበረው እሷ ናት። ስትሰድባትም ወተሽ ሚዲያ ላይ ታጓሪያለሽ ምናምን እያለች ስትናገር የነበረው ለምን እሷን መናገር አቃታቸው? እነሱ ለሌላው መልስ እንደሚሰጡ ለምንድን ነው ወታ የተናገረችውን ለምንድን ነው የማይናገሩት? ለምን እንዴት ያለሽ ብለው እሷንም አቅርቦ መናገር ይችላሉ። ሁለተኛ ነገር ደግሞ የተበደለችው ሴትዮ ሌላውም ሰው ጥርጣሬ ውስጥ ከምታሳድር መታ እውነት ከጨረቃ ፋሚሊ ውስጥ አስቀይመዋት ከሆነ ይቅርታ። ስለዚህ እኔ በራሴ በኩል ግን ደስ አላለኝም። እውነቴን ነው የምነግራችሁ። ለምን እኔ ብዙም ስላልሆንኩኝ አሁን ብዙ ቅሬታ ላይ ስላለሁኝ ስለከፋኝ ምናልባት ብዬ ራሴንም እጠራጠረዋለሁ። ገባሽ? ስለዚህ ሴትዮዋም ወታ እነሱም ደግሞ ማን እንዳላትም መናገር ካልፈለጉ ሴትዮዋ ማን እንዳላት ማን በውስጥ ደውለው ነው እኛን እንትን እንዳትል እንዲህ ብለዋል። ላይ እኛን የሚጠሩት አውቀናል። ከ100% 95% በደስታ ተቀብለዋል። 5% አውቀናል ብለዋል። ይሰጣሉ ነገ ሄደው ለነሱ ምን ማለት ነው? እነዚህም እንደዚህ ከሆነ ማለት ነው ብዙ ድሮ አንድ ቦታ ማናቁ ልጆች እኮ እየመጡ እኮ እነሱን እየሰድቡ እየዘቀዘቁ እኮ ነው ከየት እንደመጡት ሳናውቅ ማለት ነው። ገባሽ? የምሬ ነው። እግዚአብሔርን የሌላ ኦዲየንስ መጥቶ እነሱን እኮ እየሰድቡ ነው። እውነት እናውራ ከተባለ አንዳንዶቹ ደግሞ በሌላ አንግል እየወሰዱ እየሰድቡ ነው። እውነት እናውራ ከተባለ ማለት ነው። ገባሽ? እነሱ አይቶ ይሆን ይችላል ይሄ ነገር ያወሩ ጨረቃ ፋሚሊ ሆኖ ራሱ ደግሞ ትላንትና ራሱ ሙዚቃ እየጋበዘች ይበቃል እያሉ አሉ አንዳንዶቹ ማለት ነው። እነሱ ከደማችሁ ተቆርጦ ይሁን ሙዚቃ ከምን ይሁን እኔ አላውቅም። ገባሽ? ሃይሚ ለብሩኬ ሙዚቃ እየጋበዘች ራሱ ይበቃል የሚል ሰው አይተሻል? ደግሞ ልጅቷ እየፈጸመች ራሱ እየሳደቧት ነበረ። እስነኝ ሮቢቷ ልክ ነሽ፣ ግን ማለት ነው ትናንትና መልስ ሲሰጡ ቲጂን ከጨረቃ ፋሚሊ ማንም አይሰርብም። የሰድበው ያኛው ኦዲየንስ ነው። ከታች እኮ ተናገረ። ከዛ በኋላ ደግሞ እኛ ኦዲየንስ ካልሆናችሁ ስነስርዓት ያዙ ብሏል እኮ። አላወቅሽም? ታች እኮ ተጽፏል እኮ የግንጃ ኦዲየንስ ኮሜንት ላይ ተጽፏል እኮ አይቻልም። ግን ባላየ ለማለት የሞከሩት በጨረቃ ፋሚሊ ነው መልስ እየሰጡ ያለው። ለምን ያኛው ነው የተናገረው። የዛኛው ኦዲየንስ ነው ቲጂን እየዘቀዘቀ የነበረው ከነፋሚ ያኔ ራሱ ማለት ነው። ያኔ ራሱ ምንድነው ጂንጃ የራሷን ኦዲየንስ ከፍ አድርጋ የኔ ኦዲየንስ ማንም አይደርስም፣ የኔ ኦዲየንስ እኮ ሁሉም ሰው ይቀናል፣ እኛ በጣም ትልቅ ሰዎች ነን፣ የኔ ኦዲየንስ ግን ማንም ሰው ይቀናል ብላ ነው ያወራችው። ያስተጋባል ሞት አድርጊ ሀዩ
ስሚ ሰኒ ላውራ እንዴ አውራው ለምንድን ነው በድፍረት ማለት ነው? በድፍረት ለምንድን ነው ለሌላ ፋሚሊያችን አትንኩ የማይሉት ለምንድን ነው? እኔ እንጃ እኔ ምን አውቄ እናንተ አቢ ልክ ነሽ። እነ ብሩክም እና ሀይሚም ትላንትና ጌታ እያወቁ እኮ ነው ኦዲየንስ ያወሩት። ኦዲየንስ አላወራም። ቲጂዬ ሞትን ነው በተራ አወሩ ሪኬድ ይቀር እኔ ምን ታሪክ እንጂ ደግሞ አቢ አውሪ እስከጨረሽ አውሪ። ለምንድን ነው አቢ ምናምን ብለሽ ሞት አታደርጊ። የመላጣሪ ተሞልተሻት ሲጀመር እክሰታለሁ። መልሱልኝ፣ የጠየኳችሁ መልሱልኝ። ለምንድን ነው እንደዛ የሚያደርጉት? ለምንድን ነው ደፍረው ጨረቃ ፋሚሊ የሚያንቋሽሽ ሰው ለምንድን ነው ደፍረው እንደዛ አታድርጉ የማይሉ? አሁን እኮ እንደዛ ያልሹ ቦታ ማለት ነው ምን መሰለሽ፣ አሁን እነሱ ብሩኬና ሀይሚ በተለይ ማለት ነው እውነት እናውራት ከተባለ እኔ አላቅም ከጨረቃ ፋሚሊ ሌላ ሰው ነው የሚፈሩት። ገበሽ የሆነ ጨረቃ ፋሚሊ እንደ ራሳችሁ ስለቆጠሩ ምንሆን እኔ አላቅም። እግዚአብሔርን አሁን ብዙ ሌላ ሰው ነው የጨረቃን ፋሚሊ የሚሳደበው። አሁን ቴጂየን ራሱ ሌላ ሰው ነው ሰድቧል። የጊንጃ ፋሚሊ ነው የሰደበው። የጊንጃ ፋሚሊ ነው ሚዲያን ለቃ እንድትል እያደረገው። ገበሽ አለ ግን እነሱ እኛን ነው እያሉ ያለው ማለት ነው ይመስለኛል። የጨረቃ ፋሚሊ ነው ታች ላይ ኮሜንት ስለጣሳፋ እንጂ እነሱ እኮ ያኔ አውቋል። ጊንጃን ቲጂ ምን እንደሆነ ያወረችው ሰምቷል። አልሰሙም ማለት አይደለም። ኧረ ያውቃሉ፣ በደንብ ያውቃሉ። ግን የሆነ መሸፋፈን ይወዳሉ። አላውቅም ብቻ ራሳቸው ጉዳይ ነው። ግን ለራሳችሁ እንደዚህ አይነት ፋሚሊ ማጣት በጣም ከባድ ነው። እግዚአብሔርን ጊንጃ ማታይ እኮ የኔ ፋሚሊ ይለያሉ ከኔ ፋሚሊ ከማንም በላይ ናችሁ ብላ ነው የወጣችሁ። ገብቶሻል? ግን እነሱ ደግሞ የሆነ ፋሚሊ እኮ ሳኒ አሁን እዚህ ላይ ማለት ነው የራሳቸውን ፋሚሊ ስህተት ባይሰራ ስህተት ሰርቷል ተብሎ ይሰደባል። አሁን የትናንትናው ቲጂን አንድ ነካ የለውም። እንደውም ከቲጂ ጎን ነው የቆመው ጨረቃ ፋሚሊ። ግን እኛ እንደዘቀዘቅን ፋሚሊዎቿን ጨረቃ ፋሚሊ እንዳስቀየማት ጨረቃ ፋሚሊ ከሜዲያ እንዳጠፋት ነው መልስ አንድ የሰጡት ማለት ነው። ሁለተኛ ነገር ደግሞ እነሱ የሆነ ነገር እንትን ሲባል በቃ ለምንድን ነው ሌሎቹን ለመናገር ካቢ እንዳለችው አይደፍሩም። ሁሉን ነገር የሚጭኑ ጨረቃ ፋሚሊ ለምን ማለት ፋሚሊያቸውን እንወዳቸዋለን እናከብራችኋለን ካሉ ቢያንስ እንኳ አጥፍተን ቢሆን እኮ ችግር የለውም ባጠፋን ሰዓት ቢናገሩ ማለት ነው። ግን ሌላውን የሚያጠፋውን የሚጭኑት ለምንድን ነው? ቢያንስ ለምንድን ነው እንደዚህ የሚሆነው? እኔ ሁሌ እንትን ይለኝ። አሁን የትናንትናው መናገር የነበረባቸው የግምጃን ነበረ። ገባሽ? ግምጃ ስሪ ቪዲዮ ብለው ባስቀረቧቸው በመነግስታው ሲዘቀዝቁ ነበረ የሷ ፋሚሊ እነሱን ማለት ነው። ያንን በቃ እና ያንን ለምን እንትን አይሉም? ለምን ሁሌ ሌላው ባጠፋ ጨርቃ ፋሚሊ ይወቀሳል? አሁንም ራሱ እኮ የጊንጃ ፋሚሊ እቺ ቲጂዬን እኮ ይቅርታ መጠየቅ አለበት። ጊንጃ ፋሚሊ ናቸው። ግንጆን የጊንጆ ፋሚሊ ይቅርታ መጠየቅ አለባቸው እንጂ ነገም ዛሬ ማለት ነው ሀይሚና ብሩኬ ጨረቃ ፋሚሊ ላይ በቲጂ ማድረግ የለባቸውም። ቲጂን ይጠይቃሉ። ቲጂ ሚዲያ ላይ ትመጣለች። ለምን ቲጂን ብቻ አይደለም የነኩ ፋሚሊ ጭምር ነው። እናት አባት እንትና ውስጥ ወስደው ነው የዘቀዘቁት አይደለም እንዴ? ቲጂ ከነ ፋሚሊው ነው የዘቀዘቋት። የግንጃ ፋሚሊ ማለት ነው። እኔ አልወዳትም መብቷ ነው እኮ አልፈልጋትም ማለት እኮ መብቷ ነው። ባይዘው ቲጂ እነሱ ራሱ ብሎ ነበረ ትናንትና መብቷ ነው ብለዋል። የትኛውም ነገር ማድረግ መብቷ ነው። ግን መሳደብ ምን ያመጣው እያሉ ነበረ። ሶ እንደዛ ከሆነ የጨረቃ ፋሚሊ ሳይሆን የራሳችሁ ጉዳይ ይቀጥል ማለት ነው። ሌላው ያወራትም ሌሎቹ ቤቴን ኮፕቴን ካርጎኒ ዋሪን ሰጥቶኝ ነው የገባው አይደለም። ማህዬ ሀቁን ነው። አሁን እዚህ ሚዲያ ላይ እንድትመጣ የግምጃ ይቅርታ መጠየቅ አለባቸው። ቲጂ ለምን ታውቃላችሁ? እነሱ እንትን ትላለች 30 ምናምን ነው ጨረቃ ፋሚሊ ሰብስክራይብ ያደረገው አይደል እንዴ? እሷን ማለት ነው እነ ብሩኬ ስላመጧት። ስለዚህ ደግሞ እነ ብሩኬ ስላመጧት ብሎ እንዴት ነው ይቅርታ የምጠይቀው? እነሱ እኮ እኛ ነው እየወቀሱት ያሉ። እንዴት ነው ይቅርታ የምጠይቀው? እነሱ እኛ የምንወቀሰው አንድ የጨረቃ ፋሚሊ ቲጂ ነክቷሉ። ቲጂ እኮ ቀመስመር ናለ ጨረቃ ፋሚሊ ማን ነው የሚነካት? ቲጂን ጨረቃ ፋሚሊ እነሱ አይደለም አንዴ በድምፅ አንዴ ሲዘቀዝቆ የነበሩት
ሲጀመር እኮ በጣም ብላለች። ሰውን ካዳጋ አደረገች። እንደውም ትሄድ ሰውን እንዳትመጭ ትሄጂ የምሬ ነው። ይቅርታ መጀመሪያ እነሱ ናቸው ይቅርታ ማስጠየቅ አለባቸው። ሳኔ እነሱ ናቸው እኮ ጭምጫዬ ትይዬ ተሰብስባ እኮ ሪፖስት እያደረገች እነሱ አላዩ። ስንቴ ነው ሪፖስት አደረገችው? ሀይሚ ስትሰደብ ራሱ ሪፖስት አድርጋ ለምን በጻናት እንዴ? እኔ እኮ ስናገርም ሌላ ነገር ነው እንትን የሚባለው። ቢያንስ ማን እንደሚሰደብ ታውቃላችሁ አይደለም? ሪፖስት ማድረግ ተስማምቶኛል ተመችቶኛል ማለት ነው። እንጃ እነሱ የሆነ አደባቢሶ ሸፋፍ ነው። እነሱ ኦዲየንስ ነው የሚያወሩት። እኔ እንኳን በጠዋት እግዚአብሔርን ከመቅዴ ጋር አውርቼ ነበረ ይሄንን ነገር ማለት ነው። እነዚህ ሁለት ልጆች ማለት ነው አይደለም ኦዲየንሱን ጊፍተሮቹን ራሱ አያስከብሩ፣ እነሱ አያስከብሩ። ኦዲየንሳቸው ያስከብሩ፣ ኦዲየንሳቸው ያስከብሩ እያልን አይሰሙም። ምን እናድርግ? ማስከበር ቀርቶ ባልተፈጨፉ ያለ ስራ መልስ ባልሰጡ ባልሰጡ የሚያጠፋው ሌላ ነው፣ መልስ የሚሰጠው ለጨረቃ። አሁን ለኦዲየንስ ብዬ እኔ ተነቅሻለሁ፣ ለኦዲየንስ ብዬ ዘፈን አውጥቻለሁ እያሉ ነው ሌላ ኦዲየንሶች የሚመጡ። የእኛዎቹ ደግሞ ሳይነካ ነክታችኋል ነው ጥያቄያቸው። ገባሽ? እኛ አሁን ቲጂ የነካ ሰው የለም። ቲጂ የነካው የእንጃ ፋሚሊ ናቸው። እነሱ ናችሁ ማውራት ያለባቸው እንጂ የጨረቃ ፋሚሊን አይደል። አሁንም ራሱ እየሰደቡት አሉ ሌላ ሰዎች ናቸው። ጨረቃ ፋሚሊ ሰዎች ሌላ ሰውናና የብሩኬ አፍቃሪ አንዳንድ ልጆች ናቸው እየተሰደቡት አሉ። ገበሽ እና ሀይሚና ብሩኬ ሌላ ሰው የለም ይሰደብ። እኔ ጨረቃ ፋሚሊ አላየሁም እኮ። አሁን ሰኔ የምን መሰለሽ፣ ነገም ዛሬም አሁንም የቲጂ መጥፋት የጨረቃ ፋሚሊ መንስኤ አይደለም፣ የጨረቃ ፋሚሊ ጥፋትም አይደለም በፍጹም ማለት ነው። ነገም ዛሬም ራሳቸው ትለወጣለች ብለው ያስጠጓት ልጅ ፋሚሊ ነው ያጠፋት። ትጂ የማወቅ አስጠንቅቀው ማወቅ አለባቸው። በደንብ አወራያቸውና እየሰሙ ይችላሉ። ካልሰሙ ምንም ማድረግ አይቻልም። እነሱ እኮ ነገርም አንድ ያመጣሉ፣ አንድ ትሄዳለች። ጋር ሊንገራችሁ መከታይ ሲሚማ ምን ይላሉ? ጊፍት የተሸነፈው ጊፍት ሲሰጡ ጊፍት ደግሞ መጥቶ ሲሰጥ የሚያፍሩ ጨረቃ ፋሚሊ አፋቸውን ይከፍታሉ። ኦዲየንሳቸውን ያክብሩ። ፋክት ነው ይሄ። ውቢ ነኝ ድምፅን ቆርጣችሁ ላኩ። ምን ሆናችሁ ነው? ብሩኬና ሃይሜ ራሱ ጌታን ግን ማታ እውነት እኛ አልነካንም። እውነት ለመናገር እኛ አውቀን ነው እንጂ ያሉትን ስለወደነን ነው እንዴ? ሳኒ ቀጢ ማሪ ቀጢ ጉሪ ትክክል ነሽ ማሪ፣ የምሬ ነው። ትክክል ነው። ፋክት ነው ያወረሽው። አሁን እኮ እነሱ ራሱ የተኛውን ነገር ማንኛውም ሰው ከነካ እኔ ፋሚሊን አትንኩ፣ የእኛ ጨረቃ ፋሚሊን አትንኩ ማለት ነው ያለባቸው። የተኛውም ቀን ማለት ነው። የምሬ ነው። ወስኛለሁ። እንግዲህ ማለት በአናቷ ተጠቅላ ይቅርታ ትጠይቅ ቲጂዬ ማለት ነው። ጨረቃ ፋሚሊ ሁሉ ያለ ጥፋቱ መልስ የሚሰጥ ከሆነ ነገ ጧት ሌላ ፋሚሊ ሲያጠፋ መልስ ለጨረቃ ፋሚሊ እንደሚሰጥ ማወቅ አለባችሁ። ቲጂን እንደው 100% እኮ ጨረቃ ፋሚሊ አንድ ነካት የለም። ግን ኧረ ቢስሚላ እኔ አላወራም። ቀይርና እናወራ በቃ። የኛ ልጅ ነገር ለብትከና ያሰዝ ነገ እንዲመጡ እንዲያወሩ ማረጋ የኛ ህፃን ናቸው ልጆቹ። እነሱ መጀመሪያ ሌላ እንዲያከብርሽ እኮ ሌላ እንትን እንዲያከብርሽ መጀመሪያ እነዚህ ቆርጣችሁ ሲጀምር እኮ ሲና ሳኒን ታውቃላችሁ አይደለ? ሳኒ የምትለው የብሩኬ እንትን ማለት ነው። እግዚአብሔር እነሷ ይመጣ እንቅጭን አውርታለች። የምሬ ነው። እናንተ ናቸው ያደረጋችሁ፣ እሷ እንድጠፉ ያደረጋችሁ እናንተ ሁለታችሁ ናችሁ ብላለች። የምሬ ነው። እግዚአብሔር ሁሌ እኛ ላይፋችሁ ትክክለኛ ነው። እኔ እኮ ሲና በጣም ነው የምትመች፣ ሳኒ በጣም ነው የምትመች። እግዚአብሔርን ይመቻል። እውነቱን ነው የምታውረው። የኔ እናት ሞሽክዬ፣ የኔ ፍቅሬን ገር ይሻላል እኮ ሳኒ ጨረቃ ፋሚሊ ውስጥ ከትልቆች እስከ ትናንሽ ቤት ማለት ነው።
ቀን ስለ ቲጂ ክፋት አውርቶ ያሉ አንድ ቀን ቲጂ ራሱ ለመጥፋት ምክንያት የሆነ ይሄ የግምጃዬ ኦዲየንስ ናቸው። ይሄንን ነገር እያወቁ እነሱ አይንን እያየ ጆሮ ይላሉ፣ እግር ይላሉ፣ ዳር ይላሉ። እናት መምታት አይቻልም። ተረጋይ ስሚ፣ ኮሜንት እየተጻፈ እኮ ደፍሮ ማንበብ አልቻሉ። ታዲያ እነዚህ ምንድን ነው የሚባሉት? ከሆነም የእኛን ፋሚሊ አይችሉም ተከበሩ። ጌታን የሌላ ፋሚሊ እኮ ያከብራሉ። እኛን ዜሮ ያስገቡት። የምር እኛው እኮ እንደሆነ የሚያዩ ነው ግራ የገባን። የምር አይዟችሁ በቃ እነሱ እንደ ኢድ እንደ ቤተሰብ ነው የቀረቡት። በቃ እኛም እንደዚህ ክብራ ለእኛ እነሱን ለመረዳትም ለማሳተፍም ስለሚመች ለብሩኬና ኢንሻአላህ ኬር አከታይታው በቃ እሺ ማሪታው ሌላ ሙድ ላይ እንግባ። እንደተመቹ ይኖሩ። የምር ግን እነሱማ አበዙ በጣም ዝም ስላለ ወጡ ጭንቅላታችን ላይ። እንደዛ አይደለም ጌታ ጥሩ ነገር ቦይስ ቢሆን ቪዲዮም ቢሆን ሰርታችሁ ይስሙ። እኛ አነካንም። እኛ ባላጠፋን ጥፋት እኛ ጥፋተኛ ነን ማለት አይደለም ማለት ነው። አክብሩ። እኛ ፋሚሊ ነን፣ ይከበራል። አንበሳ በላ ፋሚሊ ነው ያላችሁ። አሁን እኛ ሆቢ አሁን ፊዝ ዓለም ላይ የሌላ ስራ ነው እየሰራው። እንዴት አመሻችሁ? ሰንዬ እንዴት ናችሁ? እኔ ላውራ እየሰማችሁ ነበር። ሰላም ናችሁ? ሁላችሁ ሰላም ናችሁ? እኔ እንኳን በዚህ ጉዳይ መግባትም አልፈልግም ብያለሁ። እውነት ለመናገር ግን አንድ የታዘብኩት ነገር አለ። እንደሰው አንዳንድ ሰው ምንድን ነው ብለሽ ብትይ ሰንዬ የዛኔ ስትሰደብ እስቲ አንድ ኦዴስ ወጥቶ ድምፅ የሆናለችን ብቻ መልሱልኝ። ይሄን ጥያቄ ለእናንተ ነው። ዛሬ እሷ ቲክቶክ በራሷ ሰዓት ልረፍ ብላን ያጠፋችሁ ኤኬሌ ሰደበኝ ሳይሆን እረፍት ላድርግ ለተወሰነ ጊዜ ነው ያለችው። ሰው ሲጠይቅ ሲያወሯት በውስጥ ማለት ነው። አሁን ታዲያ ምንድን ነው ተሰደበች? እኛ አልተሰደብንም፣ አልተረገጥንም፣ አልተዘቀዘቅንም። ማን ያልተሰደበ አለ ጨረቃ ፋሚሊ ውስጥ? ይሄን ብቻ እኔ ግልጽ ስላልሆነልኝ ነው። አንደኛ ሴትዮዋ በራሷ ፍላጎት ነው ያጠፋችው። ለልጅቷ መልሳ ቮይስ ልካለች። ሰድባታለች በቪዲዮ ራሱ አይደለም ተመላልሰዋል። ያ ሲሆን ግን እቺ አቢባነት ማናት ባለሰዓት እንደዛ ነገር መሰለኝ ገብቷቸዋል። ያ ግን ሲሆን አትስደቢ ብሎ ዛሬ ድምፅ እየሆነ ያለላት ሰው የተናገረ ሰው አለ። ያንን ቪዲዮ አጥፍ ያለ ሰው አለ። እችን ልጅስ በውስጥ አሁን ይኸውልሽ ለመግቢ ሌላ አማርኛ ነው የተወራ ያለው፣ ለነ ገነት ሌላ ነው፣ ለነትና ሌላ ነው እያወራች ያለው። በቃ እሷ ያለችው ምንድነው? እኔ የሰማሁት በጆሮ የሰማሁት ማረፍ እንደምትፈልግ ነው። በቃ ማንም ሰው ድምፅ እንዲሆናት አትፈልግም። በቃ ለትንሽ ጊዜ ከሚዲያ መጥፋት የፈለገችው። ትላንትናም ብሩኬና ሃይሚም ሲቆጡ እኛ አይደለንም የግምጃዬ ናጆ ሲባርዶም ብሩኬ አየና የማንም ቢሆን ማንም ኦዲየንስ እንዲነካካ አንፈልግም ብሎ መለስ አይደለም። ግን እኔ አሁን በጣም ማርያምን የምላችሁ ሰኒ እኔ አንዶም አልናገርም ብዬ ነበር እንዳልኩሽ። ሌላ በቃ ቤቴን ካተች ሌላ ርስ በቃ እንድንሄድ ነበረ። ግን ትላንት የት ነበሩ? እኔ የ3 ዓመት ልጄን ሲያበላሹ እኮ አልጠፋውም። ጊፍተር ስላልሆንኩ ነው። አንዳንዴ ስናወራ እና ስብራችሁ ዝቅ አታድርጉ። ማንም የጨረቃ ፋሚሊ ማንም ቅርሻታ መናገር አይችልም። አስረግጬ ነው የምነግራችሁ። ሁሉም ሰው ነው በእኔ ዘንድ። ገና ለገና ቲጂ ጊፍተር ናት፣ ቲጂ እነሱን ጠፋች ተብሎ ሴትዮዋ በራሷ ፍላጎት ነው የጠፋችሁ። እንዴ ግን ምንፈልግ ካላችሁ ለምን እንትናን አንፈልግም? አንሽ ታውቂያታለሽ ሰኒ ቲጂ ለምን አንፈልጋትም? የካናዳዋ ከስንቱ ጋር ተባልተለሽ ለእኛ ብላ እኛን ሲናገሩ ተው እንጂ አንዱን ዝቅ አንዱን ከፍ። እኔ የፈለጋችሁትን በሉን። አይዶንት ኬር። እኔ ለምን ፈለጋችሁ ለምን ድምፅ ሆናችሁ አይደለም። ግን እየተወራ ያለው 3 እና 4 አይነት ወሬ ነው። እዚህ ጋር ሌላ ነው፣ እዛ ጋር በውስጥ ሲያወራት ደግሞ ሌላ ነው የምታወራው። እኛን ያስጠቆረችን በቀደምና መቅዲም ማለት ነው። ግን እኔም ሆነ መቅዲ ውሸታሞች አይደለንም። እንቅጩ ግን ትላንትና የት ነበራችሁ? በጣም ስሜታዊ ስለሆንኩኝ ነው አላችሁ ግን ማለት ነው። እኔ ዛሬ መናገር ስለፈለግኩ ነው። ሰኒ ትፈቅዱልኝ አላችሁ? አሁን እየሰማኋችሁ ነበረ። እኔ ትላንትና የለውም ነበር። አርብ ዕለት ሌሊት የሄድኩኝ ነው ልጄ ጋር ሩቅ ቦታ ስለሄድኩኝ ማታ ነው የተመለስኩት። ግን ፖስት የተደረገውን ስለሰማው ነው። እኔ አንድ ነገር ልላችሁ ፈልጋለሁ። ይሄ የራሴ ነው። አንደኛ ነገር ውሸት ጥሩ አይደለም። ሰው ትልቅ ሰው ሆኖ መዋሸትም ጥሩ አይደለም።
ቃል ትታሰራለች። ሁሌም ነው የምላችሁ ውሸት ሰው ልጅ ከሚዋሽ ብቻውን መቅረት ይሻላል። እግዚአብሔር ነው የምላችሁ ውሸት ከምትዋሹ ከምታስመስሉ ብቻችሁን ቀርታችሁ ፈጣሪ በእውነት ቢፈርድላችሁ ይሻላል። ትናንትና እኔ ራሴንም ተጠራጠርኩት፣ እናንተንም ተጠራጠርኳችሁ። ከዚህ በፊትም እኔ ብሎክ የተደረግኩት በእናንተ የተነሳ ነው። እኔ ውለታ ሳልውል ቀርቼ አይደለም፣ ሳላረግ ቀርቼ አይደለም። አድርጌያለሁ ብያችሁ ልላችሁም አልፈልግም። እንደዛ ከሞቀ ቤቴ ልጆቼ ቢያዩኝ ባለቤቴ ቢያይ ሳላፍር ብዙ ነገር ሆኜ እኔ ብሎክ የምደረግ ሰው አልነበርኩም። እኔ በጣም ጥሩ ኑሮ ያለኝ ሴት ነኝ። ገባሽ? ችግር የለውም። ነገር ግን ትላንትና እሷ ውሸቷንም ከሆነ ቢኮዝ እኛም ልንሆን እንችላለን እያልኩኝ መጠራጠር አልፈልግም። እናንተም እንድትጠረጠሩ አልፈልግም። ሴትየዋ ምንድነው የፍቅር እንትን ሲገልጽላት ለምን ወታ የዛኔ ብሎ ካላረገች አላጠፋችም ነበር እኮ። ትሰደብ እያልኩ አይደለም፣ እንድትሰደብም አልፈልግም። ለምን እሷ ከማንም በላይ ከእኔም ከማንም በላይ የዋለች ናት። ከእናንተ ግን አትበልጥም። ጊፍት ስለሰጠች አይደለም። ልዋሻችሁ አልችልም። እኔ ደግሞ ላስመስልም አልችልም። እናንተ ግን የበለጠውን ድርሻ የያዛችሁት እናንተ ናችሁ። መመስገን የነበረባችሁ መሞገስ የነበረባችሁ እናንተ ናችሁ። ያ የኔ አስተሳሰብ ነው። እንደዛ ያድርጉላችሁ እያልኩ አይደለም። የኔ አመለካከትን ነው የምነግራችሁ። ለምን እኔ በጣም የምታረጉት ነገር እኔ ስለምወዳችሁ ብቻ። ነገር ግን ሰው ያሞግሰኛል፣ ያደርግልኛል፣ አንተ ጎበዝ ይለኛል ብሎ አይደለም የሚያደርገው። ሁሉም ራሱ የወደደውን ነው የሚያደርገው። እኔም ወድጄ ነው ያደረኩት ያንን ነገር፣ እናንተም ወዳችሁ ነው። ስለዚህ ግን ትናንትና በተናገሩት ግን ሴትየዋ ይሰድቡኛል እናንተን ስለወደድኩ ያለችው ማንም ሰው ከጨረቃ ፋሚሊ ማንም ሰው ከዚህ በፊትም ስለተናገረው ነው ገብቼ ልነግራችሁ የፈለጉት። ለምን ከዚህ በፊትም ብሩኬ የእኔን እህቶች ይሰድባሉ ስላለ እሱም ነገር ደስ ስላላለኝ ነው። አሁንም እንዳይደገም ብዬ ነው። ሴትየዋ ወታ ማን እንደሰደባት ማን እንደተናገራት የተናገረቻት የግምጃ ሳትሆን ድሮ የእናንተ ፋሚሊ ውስጥ የነበረች ስሟን አላውቀውም። እናንተ ብትነግሩኝ ትችላላችሁ። አላውቀውም ስሟን። እሷን ነበረ ሲሰዳደቡ የነበረ ምትባናት ገንዬ ሀቢባ ስታረግ የነበረው እሷ ናት። ስትሰድባትም ወተሽ ሚዲያ ላይ ታጓሪያለሽ ምናምን እያለች ስትናገር የነበረው ለምን እሷን መናገር አቃታቸው? እነሱ ለሌላው መልስ እንደሚሰጡ ለምንድን ነው ወታ የተናገረችውን ለምንድን ነው ማይናገሩት? ለምን እንዴት ያለሽ ብለው እሷንም አቅርቦ መናገር ይችላሉ። ሁለተኛ ነገር ደግሞ የተበደለችው ሴትዮ ሌላውም ሰው ጥርጣሬ ውስጥ ከምታሳደር መታ እውነት ከጨረቃ ፋሚሊ ውስጥ አስቀይመዋት ከሆነ ይቅርታ። ስለዚህ እኔ በራሴ በኩል ግን ደስ አላለኝም። እውነቴን ነው የምነግራችሁ። ለምን እኔ ብዙም ስላልሆንኩኝ አሁን ብዙ ቅሬታ ላይ ስላለሁኝ ስለከፋኝ ምናልባት ብዬ ራሴን እጠራጠረዋለሁ። ገባሽ? ስለዚህ ሴትዮዋም ወታ እነሱም ደግሞ ማን እንዳላትም መናገር ካልፈለጉ ሴትዮዋ ማን እንዳላት ማን በውስጥ ደውለው ነው እኛን እንትን እንዳትል እና ተናገሩ አይቀር አሁንም ወታ ሴትዮዋ ማን እንደተናገራት ትናገር። ሴትዮዋን አይደለም ልትሰድቡ እናንተ እኔ ራሱ አከብራታለሁ። ለምን ብዙ ነገር ያደረገች ሴትዮ ናት። ከማንም የምትበልጥ ከኛ በፊት እሷ ነበረች አይደል እንዴ? ስለዚህ ማንም የጨረቃ ፋሚሊ እሷን የሚናገራት የለም። ሌላውም ሰው ቅሬታ ከሚገባ በውስጡ እሷ ሴትዮዋ ወይ እነሱ ግልጽ አድርገው ይናገሩ። ይሄንን ልላችሁ ነው የገባሁት። ሰኒ አጥፍቼ ከሆነ ይቅርታ። እኔ የእናንተ ነገር ስለማይሆንልኝ ነው። እኔ ምንም አልፈልግም ከማንም ልንገራችሁ። ግን እኔ ትላንትናም ቅር ስላለኝ ነው። ስለዚህ ይህንን ነገርም እነሱ እንደተናገሩት ማን እንዳላት የተናገራትም የጨረቃ ፋሚሊ ከሆነ ብቻ ሳይሆን እኮ ገንዬ የሚገርምሽ ነገር ከይቅርታ ጋራ እኔ ራሱ በጣም የተበሳጨሁት ከትላንትና ወዲያ ገስት ይሰራል አናም ቤት ኦኬ። ገስት ሲሰራት መቅዲ ጋር ትደውልና እንዲቆም ቤተሰቦች ያሉ እኔ ሰላም ነኝ በቃ እኔ ለማረፍ ፈልጌ ነው ከሚዲያ የጠፋሁት ብላ ነው ለመቅዲ ነገረቻት። ኦኬ እኔ እህትሽ ደግሞ ገባና ሀናን በውስጥ የፖስታችሁን አጥፎ ቲጂ አሁን መቅዲ ጋር ደውላ እንደዚህ ብላለች ብዬ ተናገርኩ። ከዛን ሀናን እንዴት ነው በመሰራቱ ምናምን ስትል ነው አይደል በቃ ስላልፈለገች ነው። ከዛ እነ ሰላም ቤትም ገባሁኝና ግሬስ ድምፅ ስትል እንዳታረጊ አሁን ደውላ ነበረ አልፈለገችም ተው ብዬ ተውኩኝ። ከዛን እንደገነት ገብቶ ሲያወራት ምን ብትል ጥሩ ነው እመቤቴን ነው የምልሽ በግዲ ገንዬ
እኔ ጭራሽ አለች ይሰራም አላየውም ምንም ያልኩት ነገር የለም። እዚህ ጋር ማን ወረኛ ሆነ? እኔና መግዲ ኦኬ አላልኩም አለች። እኔ በቃ መግዲ አልኳት ገብተሽ እነ ፍቅር ቤት ሀናንም አለች አስረችልኝ። እኔ ሁለተኛ በዚህ ነገር መግባት አልፈልግም። ወለ ድምፅ መሆን አልፈልግም፣ ወለ መሆን አልፈልግም። እኔ አንቺ ደውለሽ ነገርሽ፣ እኔ ደግሞ ገብቼ የተሰራው ሀናን ቤት ነው ለሀናን በውስጥ ነገርኩኝ። ለምንድነው ሁለት አፍ የምትሆነው ብዬ ተቃጠልኩ ማለት ነው። ገባሽ? ከዛም በኋላ ገብታ ፍቅር ቤት መግዲ ያስረዳች፣ በውስጥ ማወራቻት። ይሄ ነገር ነው የተደረገው። ልክ የጌሙ ሰዓት ትዝ ካለሽ እኛ ገዝት ከፍተን ቁጭ ብለን መታ ጌሙ አለቀ እናገራለሁ። እኔ አይዶንት ኬር፣ እኔ ማንም እንትን አይለኝም። ጌሙ አለቀ እንዴ አልታየኝም ብላ እኛ ጋር ስትገባ ብዙ ነገር ተብለናል። በሷ እውነት ለመናገር ማለት ነው። ልክ እኛ ፈልገን እንዳመጣን ጊፍት አልሰጣችም። ሁሉም አብሮ መርመት ታውን። አሁን ግን ይሄን ነገር ስትናገር እኔም እጄ ስላለበት ነው። አሁን ስሜት የሆኝ ገብች ተናገርኩት። አላልኩም ብሎ መናገር ለምንድን ነው? ለምን ጥሩ አይደለም። ሴትዮዋ እውነትን መናገር አለባት። ለምንስ ይሄንን ነው። ከእንደገና ደግሞ ይኸውልሽ የእነሱ ፍቅር አንድ ነገር አለ። ይኸውልሽ የእነሱ ፍቅር ሲገለጽ ገብቶሻል። በፊት ስንት ነገር ስንረገጥ ስንት ነገር እንደዛ ደም እንኳን እያስመለሰች እጅ አልሰጠችም። ትክክለኛ አንቺ የማንም ስል ትክክለኛ ወደ አንቺ ማንም እዚህ ጋር ቢያቀረሽብሽ ቦታ መስጠት የለብሽም። ገኒ አይደለ እንዴ? ይሄንም ደግሞ እሷ የተናገራት ሰው ካለ ኦኬ፣ ሌላ አካውንት እንዳላት ተናግረለች ራሱ አይደለ? በዛ አካውንት መታ ትናገር። ለነናኒ ሌላ አማርኛ፣ ለነገኒ ሌላ አማርኛ፣ ለመግዲ ሌላ አማርኛ፣ ለሀቢብቴ እኔም ስለገባሁበት እንጂ እንደማንም ወደ ሲሆን ዝም ብዬ አስተያየትም አልሰጥም። ግን እኔም ውሸታም ተባልኩ በዚህ ነገር ላይ። ለምን ገብቼ ለሀናን ይሄን በውስጥ የነገርኳት አሱ ሲነግሯት ለገኒ ገብታ አረ ጭራሽ አላየውም ማለች። ሀታ ቪዲዮ ሁሉ እንደተላከላት እነሱ ገስት ላይ እያሉ የሆነች ልጅ ደውላ እንደነገረች ከነሱ ማን ተናገረችው። ይሄ ደግሞ እሷውን በሰው ያውቋል። ይሄኛውን ነገር አይደለም። እኔ የዛኔ የተከፋው ጊዜ እኔ እህቶችሽን ስላልኩ ነው አይደል እንደ ያውሉ ነገር የደረሰው። ሌላ ምንም ያልኩት ነገር የለም። ተይው የከፈልኩትን ዋጋ ችግር የለውም። ፈቅጄ ወድጄ ነው እንደዛ ልሆን የቻልኩት አይደለ? ስለወደድኩ። ግን የሰው ልጅ ግን ትልቅ ሰው ሆኖ ጥሩ አይደለም። እነዚህንም ልጆች ማስጠቆር ጥሩ አይደለም። ልክ እናንተ እንዳደረጋችሁ ማድረግ ጥሩ አይደለም። ትክክለኛ የእኛ ኦዲየንሶች እንደዚህ አያደርጉም። ያደረጉት የማናት የግምጃዬ ኦዲየንሶች ናቸው። መጥተው ይቅርታ ይጠይቋት ብላችሁ እኮ ትላላችሁ። እነሱ ትክክለኛውን ነገር ለምንድን ነው እነሱ በኮንፊደንስ አዎ የአንቺ የእንትና ኦዲየንስ ናትን ጂጂን የተናገሯት የማይሉት ለምን? እሷ ከሌላ ሰው በልጣ እኮ አይደለም። ከእናንተ እኮ አትበልጥም ጊፍት ስለሰጠች። እውነት ለመነጋገር እኔ ከእናንተ አልበልጥም እኮ ከዚህም በፊት ጊፍት ስለሰጠው። እናንተ ናችሁ የበለጠውን ድርሻ የምትወስዱ። እናንተ እኮ ናችሁ የምትደክሙ። እናንተ እኮ ናችሁ። ሁሌም ነው ማመግሳችሁ። የፈለገ ይቃጠሉ። ሁሌም ነው መወዳችሁ። እኔ በወጣ ራሱ ወዳችኋለሁ። እናንተን አረሳችሁም እስከ ዕለት ሞቴ። ለምን ስለምወዳችሁ። ስለዚህ እውነትን ለምን ትልቅ ሰው ሆኖ ሐሰት መናገር እዛ ሌላ እዚህ ሌላ ጥሩ አይደለም። እሷ ማንም የነካት የለም አይደለ? ፈልጋ ፈቅዳ ስላልፈለገች ብሬክ ማድረግ ፈልጋም ከሆነ በቃ ተዋርጃለሁ ለምን እንዲሆናለሁ ብላም አስባም ከሆነ በቃ ግልጹን መናገር እኮ ነው። ለዛ አይደለም እኮ እሷ መጀመሪያ ጊዜ እኮ እሷ እቺ የጊንጃው ደንስ ሰደበች። ከሰደበች በኋላ እነሱ እኛ የሆነ ገስት ላይ ያወራች ነበረ። ለምንድን ነው እኛ የምንላቸው ማትሰሙ ምናምን ብላ በጣም ተናዳ ያወራች ነበረ። ገባሽ? ብሩኬና ይሚ እኛ የምላችሁ ነገር ለምንድን ነው ማትሰሙ ብላ ያወራች ነበር። ከዛ በኋላ እኮ ነው የጠፈችው። ሰድባታለች እኮ ሰንዬ ሰድባታለችኝ አይደለ እንዴ? መሰደብ የሌለባትን እኮ ተሳድባለች። አሁን እኮ እሷ እኮ የበለጠውን ድርሻ እኮ የወሰደች ሴት ናት። እንደዛ ትበል እኮ አይደለሁም ምል ያለሁት ሰንዬ። ስትሰድባት ያቺ ባለጌ ስለሆነች ነው። ከዚህ በፊትም የምትደባልቅ ከኔም ጋራ ተጣልታለች እኮ ከዚህ በፊት። ለምን አንቺ እንደዚህ ታደርጊያለሽ ብዬ አንቺ ቤት በምገባ ሰዓት ተናግሬያታለሁ ልጅቷን። ነገር ግን እንደዛ ትሁን እኮ እያልኩ አይደለም። ለምንድን ነው እሷ ልክ ከጨረቃ ፋሚሊ ውስጥ እንደሰደቧት አድርጋ ለነሱ ኮምፕሌን የምታደርገው ነው የኔ አማርኛ፣ በትክክለኛ አማርኛ ገባችሁ? አሁን እኔ የምለው